በአሁኑ ወቅት የዓለማችን መነጋገሪያ የሆነውና የሃርቫርድ ዩኒቨርሲቲ ተማሪ የሆነው የዲያቆን ምህረት ወላጅ አባት ስለ ልጃቸው ምን አሉ? ይህንን ቪዲዮ ለእናንተ ላጋራችሁ አሰብኩኝ። ተመልከቱት። ሁሉም ሰው የዘራውን ነው የሚያጭደው። እሳቸው ደግሞ መልካምን ዘርተዋል። መልካምን ደግሞ ለሁላችንም አሳጭደውናል ማለት ነው። በአሁኑ ወቅት ከእሳቸው አንደበት እንስማው። ጊዜ ሰጣችሁ አድምጡት። ምን ተሰማህ ብላችሁ እርግጠኛ ነኝ ብዙዎቻችሁ ልትጠይቁ ትችላላችሁ ብዬ አስባለሁ። እና ሶስት ነገሮችን መናገር ፈልጋለሁ። የመጀመሪያው አንደኛው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላኬን በእውነት አመሰግናለሁ። ለምንድን ነው ይሄን ያልኩበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ አሁን ብዙ አስቸጋሪ ሁኔታ ውስጥ ነው ያለችው እና አንዳንዶች ምንም እንኳን ባለ ታሪክ የሆነች ቤተክርስቲያን ብትሆንም የገዛ ልጆቿም አያውቋትም። በዓለም አቀፍ ደረጃም ብዙ ሰዎች የኢትዮጵያ ቤተክርስቲያንን አያውቋትም። አሁን ግን እግዚአብሔር ራሱ በራሱ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትታወቅ የተለያዩ መንገዶችን እግዚአብሔር ሲፈጥር አያለሁኝ፣ እመለከታለሁኝ እና አንዱ እሱ ነው። ለምን ምንም እንኳን በዲያቆን ምህረት ምክንያት በመላው ዓለም ብዙዎች ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንስተው ለመነጋገር ቢችሉም ገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን እውነት ገና አልነካ ነው። ገና የቅዱስ ያሬድ ትምህርት የቅዱስ ያሬድ እውነት ገና ምኑም አልተነካም፣ ገና ነው እና የበለጠ እግዚአብሔር ይመስገን ብዙ ልጆች አሏት ቤተክርስቲያን። አሁን አንደበተ ርቱዕ የሆኑ በተለያዩ ቋንቋዎች በእንግሊዝኛ፣ በጀርመንኛ፣ በፈረንሳይኛ ቤተክርስቲያኒቷን ለማገልገል የተነሱ ልጆች አሏት እና እነዚህ ልጆቿ ድብቅ የሆኑትን የክርስቶስን እውነት የሚገልጡትን የቤተክርስቲያኒቷን ትምህርት በሚገባ ያብራራሉ፣ ያስተምራሉ ብዬ አስባለሁ እና የኔም ጸሎቴም ምኞቴም ይሄ ነው እና በመጀመሪያ ወደ አእምሮ የመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን እውቀት ያላትን ጸጋ ለዓለም የምታሳይበት ነገር ስለሆነ እግዚአብሔርን በዚያ አመስግኛለሁ። ወደ ራሴ ቤተሰብ ስመለከት፣ ወደ አገልግሎቴ ስመለከት ሳይ ደግሞ ሁለት ነገሮች ወደ አእምሮ የመጡ ሰሞኑን በተከታታይ ያለማቋረጥ። አንደኛው የአባቴ ጸሎት ነው እና ሁልጊዜ የሚያሳስበኝ የነበረው ያቺ እርሱም በጣም ይወዳት የነበረችው ጸሎተ ማርያም የእመቤታችን የቅድስት ድንግል ማርያም ጸሎት ሁልጊዜ ይለኝ ነበረ። ጸሎተ ማርያምን ድገም ይለኝ ነበር። ጸሎተ ማርያም ትልቅ ጸሎት ነው። ታበዮ ነፍሴ ለእግዚአብሔር፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬም በመድኃኒቴም ሐሴት ታደርጋለች። እሱን ጸሎተ ማርያምን ድገም ይለኝ ነበር እና የሱ ጸሎት ያቺ የሱ ጸሎተ ማርያም ብዙ ነገር እንዳደረገች አስተውላለሁ፣ እመለከታለሁ። ለምንድነው ይሄንን ምለው? ይሄ አገልግሎት ዝም ብሎ ያለ ፈተና ያለ አይደለም። ብዙ ውጣ ወረድ አለው፣ ብዙ ነገር አለው። ዛሬ እንዲህ በቀላሉ ማናነሳው እና ግን የአባቶች ጸሎት እንዴት እንደሚከተላችሁ አታውቁትም። ስለዚህ ያን አስተውላለሁ። አንድ ከሀገሬ ስወጣ ከኢትዮጵያ በአንድ በኩል ወደ አሜሪካ መምጣት መቼም ያው ደስታ ቢሆንም በሌላ በኩል አዝኜ ነበር የወጣሁት። ምክንያቱም አንዳንድ የምፈልጋቸው ነገሮች ሳይከናወኑ ስለነበር የወጣሁት። ግን ስወጣ አባቴ ይደግምበት የነበረውን ዳዊቱን ነው የሰጠኝ፣ የብራና ዳዊቱን እና ከዛን ጊዜ ጀምሮ ሁልጊዜ ሲከፋኝም ስደሰትም ያችን ዳዊት በተለይ ደግሞ በአመት አንድ ጊዜ ስቅለት ዕለት ዳዊት ስደግም እዛ ቀኑን ሙሉ ስንውል እሷን ነው ይዤ የሚሄደው። ድንግል ማርያም ካቴድራል ያሉ ያውቃሉ እና ያ ሁሉ መጣብኝ። ስለዚህ ምናልባት ዛሬ በሐዘን ላይ ያላችሁ፣ ዛሬ የተገፋችሁ፣ ዛሬ ስማችሁ የጠፋ፣ ዛሬ ልባችሁ የተሰበረ ካላችሁ በአባቶቻችሁ የአባቶቻችሁን የእናቶቻችሁን ምርቃት በጎ የሆነውን ነገር መልካም የሆነውን ነገር ያንን እንድታዩ አደራ እላችኋለሁ። ሁለተኛ አይምሮዬ ሄደው ወደ የዛሬ 25 ዓመት ወደ ግብፅ አገር ሄጄ ነበረ እና ያኔም እንደዚሁ በብዙ ፈተና ውስጥ ሆኜ በብዙ ልጅነት አለ፣ ወጣትነት አለ፣ እንዳሁኑ አይደለም እና ግን እዛ ሄጄ የግብፅ ቤተክርስቲያን በመከራ ውስጥ ያለችዋን የግብፅ ቤተክርስቲያን እንደዚሁም ደግሞ በዚያ ያለውን ሕያው የሆነውን የክርስትናን እውነት ስመለከት በጣም ደስ አለኝ እና በቅዱስ ማርቆስ ቤተክርስቲያን ውስጥ ሆኜ ከእንባ ጋር የተቀላቀለ ጸሎት አቅርቤ ነበረ። በእውነት በቦታው በመገኘት ብቻ እንባ የፈሰሰ እንደው በእንባ የታጠብኩባቸው ሁለት ቦታዎች ትዝ ይሉኛል። አክሱም ጽዮን ማርያም እና
ቅዱስ ማርቆስ እዚያ የነ ቅዱስ አትናቴዎስንና የቅዱስ ማርቆስን በረከት ለማግኘት ስበቃ እነዚህ ሁለቱን ቦታዎች ትዝ ይለኛል እና እዚያ ስፍራ ላይ አምላኬን የለመንኩት ነገር ነበር። ለምን ገና ወደ ትዳር ዓለም ለመግባት እያሰብኩ ያለሁበት ጊዜ ነው እና በእውነት አንተ ነገ ቤት የምትሰጠኝ ከሆነ ትዳር የምትሰጠኝ ከሆነ ኑሮ የምትሰጠኝ ከሆነ እነ ቅዱስ አትናቴዎስን ከልጅነት እንደጠራህ ለአንተ አገልግሎት ልጆችህን የምትጠራበት እንዲሆን ህይወትን ያንን ህይወት የትዳር ህይወትን ከሆነ ያንን ህይወት ስጠኝ ነበር ያልኩት። ዛሬ እግዚአብሔር አምላክ ያንን ለኔና ለባለቤቴ በእውነት ለሁላችንም መሰረት ለሆነችዋ ለባለቤቴም እግዚአብሔር ያንን ጸሎት ስለመለሰልን አመሰግነዋለሁ እና እንድትጸልዩልን በእግዚአብሔር ስም ለምናችኋለሁ። ምክንያቱም ብዙ በተሰጠ ቁጥር ደግሞ ብዙ ኃላፊነት ስላለ ማለት ነው እና እግዚአብሔር ሁላችንንም በእውነት እንደ እርሱን በማስደሰት እንድንኖር እንዲያደርገን ጸልዩልን።